ጠላቶቻችን የማይሆነውን ወይም ይደረግ እንኳን ቢባል መደረግ የማይችለውን ልክ የሜርኩሪ ትርክት ተርከው ከኪሳቸው ያለውን ገንዘብ ለመቀማት እንደሚሰሩት ሁሉ የማይቻለውን አጀንዳ አስጨብጠው ያነሱላቸዋል። ከዚያም በተፈጠረው ከዚያ በኋላ ካነሱና ችግሩን እንዲፈጠር ካደረጉ በኋላ በፈጠራችሁ ችግር እያስፈራሩ መቼም ቢሆን ከነሱ መጫወቻነት ነፃ መሆን እንዳትችሉ አድርገው መጫወቻቸው አድርገው ያኖራችኋል። ወይም መጫወቻ ሆናችሁ ትቀጥላላችሁ። የሜርኩሪ ትርክት ይተረካል። ከዛ ትገባላችሁ። ከገባችሁ በኋላ ነውር ያስፈጽሟችኋል። መረጃ ይዛሉ። ከዛ በኋላ ዛሬ በምትሰሩ ስህተት እድሜ ልካችሁን እስከ ሞት ድረስ የነሱ መጫወቻ አድርገው ለመቀጠል ይችላሉ። ይህንን አልገባችሁ ካለ ህዋትን እዩት፣ ሻዕቢያን እዩት፣ ፋኖን እዩት፣ ሸኔን እዩት። አንዴ እየተታለሉ ገብተው መውጫተው የቀሩ የነሱ መጫወቻ ሆነው ወደኋላ የማይሉ በየትኛውም አግባብ ላኪዎቻቸው ጋላቢዎቻቸው የሚያዟቸውን ብቻ የሚሰሩ እንጂ ከዛ ባሻገር ማየትም መስማትም የማይችሉ መሆናቸው ነው። ይሄ ነፃነት ማጣት ነው። ፖለቲከኞችም ሆነ ሌሎች እስኪን ልበል የሚባል ራሳቸውን ካለመሆን ህዝቡን ካለመሆን በራሳቸው አስበው ማድረግ ኦር መናገር የሚችሉበት እድል ባለመኖሩ ምክንያት ነው። ትግራይን መገንጠል የሚለውን አጀንዳ ብንመለከት ትግራይን መገንጠል መቼም ቢሆን መሳካት የሚችል አጀንዳ ጉዳይ አይደለም። ጠላት ግን ይህንን ይፈልገዋል። የሚፈልገው ዛሬ በጣም ጥሩ እንደሆነ ብቻ ሊናገር ይችላል። ጠላት የሚፈልገው ለምንድን ነው? ለሀገራችን የማያቋርጥ የችግር መፈልፈያ ምንጭ መፍጠር ስለሚፈልግ እንጂ የትግራይ ህዝብ ወይም እዛ አካባቢ ያለ የሚለው ህዝብ ነፃነት እንዲኖረው ስኬት እንዲያገኝ አይደለም። ለዚህ ምሳሌ ነው ከተባለ ኤርትራን መመልከት፣ ሱዳንን ማየት፣ ሶማሊያን መመልከት በቂ ነው። ብዙ መራራት አያስፈልግም። ዛሬ ላይ ጠላት የፈለገውን ብቻ ነው የሚነግርህ። ጠላት የሚነግርህ የሚፈልገውን ብቻ ነው። ለሱ ወጥመድ ስኬት የሚያበቃው መጠየቅም ያንተ መብት አይደለም። ጠያቂ ከሆንክም ያስጠነቅቁሃል፣ ይመክሩሃል፣ ያስፈራሩሃል። አልፈራም አልመለስም ካልክ እውነትህን ሀቅህን ይዘህ የምትቀጥል ከሆነ ይገሉሃል፣ ይገሉሻል፣ ያስገድሏችኋል። ከዛም ደጋፊዎቻችሁን ልቅሷችሁን በማድመቅ በደመቀ እናንተን ገለው በማስወገድ ልቅሷችሁን ደግሞ በደማቁ በመደገስ ደጋፊዎቻችሁን ያደነዛሉ። በሀሳብ የሚቃወማቸውን በመግደል ያስወግዳሉ። ሐውልት ሊሰሩ ይችላሉ። ልቅሶውን በማድመቅና በመደገስ ደጋፊዎችን ያደነዛሉ። ስለዚህ የነሱ መጫወቻው ነው የሚቀጥል ብቻ ይሞካሻል፣ ብራንድ ይሆናል፣ ይተዋወቃል፣ ይቀደዱለታል። በየሚዲያው በየሶሻል ሚዲያው በየጽሁፉ በየምናምኑ እንደ ፍሽካ የሚነፉ የውሸት ተሸካሚዎች በሙሉ ይለፈልፋሉ። ላንቃቸው እስኪቀደድ ድረስ ማለት ያስተዋውቁታል። ምክንያቱም ያ ቁስ ነው፣ ድንጋይ ነው። ያሸከሙት የሚሸከም በሁሉም ነገር ላይ ቢሆን ብኩንነትን የተላበሰ ስለሚሆን ከዛም ባሻገር እጠይቃለሁ ካል እንዳልኳችሁ ነው። ይመታል፣ ይወገዳል፣ ይገደላል፣ ልቅሶ ይደገሳል። አይደለም እሱን ነው የሚመስል። አይ ካላችሁ ከልኮ የተረፈው በሉ ነው። ባንተ በአማራ ክልል የቅርቡ አሁን ያለው እንደዛ ስለሆነ ሰላምን የመረጡ ሰዎች እንደ ባንዳ ይሰደባሉ። በሀሳብ መሞገት ኦኬ፣ እንዲህ ማድረግ ሲገባቸው እንዲህ አደረጉ፣ እንዲህ ስለደረጉ እንደዛ አልናቸው ማለት በጭፍኑ ብቻ መስደብ ነው። እሱ ደግሞ ድንቁርናን መሰረት ያደረገ የሰው ልጅ ክብር ሁሉ የሚያወርድ እጅግ በጣም በተለይ በዚህ ዘመን ውርደትን በአደባባይ የሚያንጸባርቅ ነው የሚሆነው እና በተፈናቃዮች፣ በተማሪዎች፣ በሰራተኞች ደሞዝ፣ በነዳጅ ጉዳይ ወይም በሌሎች ወዘተረፈ ህወሓት ይነግዳል። ችግር እንዲፈጠር አቅዶ ይሰራል። ችግር ከተፈጠረለት ያ ችግር ከጠፋ ህወሓት መሰረቱ፣ እድገቱ፣ ኑሮውና ባህሪው በሙሉ ችግር ነው።
ችግር መፍጠር፣ ችግርን መተረክ፣ በችግር ውስጥ መኖር፣ ችግርን መሸጥ፣ በችግር ማትረፍ እያለ በችግር ላይ ችግር እየደራረበ የራሱን ችግር የሚሸጥና የሚያሸጥ እንባና ደምን እየገደበ የሚሸጥ እጅግ በጣም ነውረኛ የዓለም ላይ ያሉ የረከሱ አምባገነን መሪዎችና ሀገራት ሁሉ የደም አፍሳሽነት ፊት አውራሪ ርካሽ የደም ነጋዴ ነው ህወሓት ማለት ነው። ይሄ ዓለም ላይ ያለውን የፍትህ ስርዓት ሁሉ ወራዳነቱን፣ ነውረኝነቱንና ምንጊዜም የማይጸዳ በደም የበሸቀጠ ዓለም እና ፍትህ መኖሩንም የሚያረጋግጥ ነው ህወሓት። እንደኛ ሀገር ይህን ማረጋገጥ ስለምንችል ከዛ ውጭ ሀገር ሲያፈርስ የምናየው ነው የዓለም ስርዓት። ሊቢያን ሲያፈርስ ነው የምናየው፣ የመንን ሲያፈርስ ነው የምናየው፣ ሶሪያን ሲያፈርስ ነው የምናየው፣ ግብፅና ጋዛን ሲያፈርስ ነው የምናየው፣ ሱዳንን ሲያፈርስ ነው ያየነው። ኢትዮጵያንም አሁንም ለማፍረስ ነው ሲሰራ ይኖር። አሁንም እንደዛ ነው እየሰራ ያለው። ኢራን ውስጥ ገብቶ የሰራው ይሄንን ነው። ዩጎዝላቪያም እሱን ነው። ቬኔዙዌላ ላይ ሄዶ የሰራው ይሄንን ነው። ዓለም ላይ የምናየው ዩክሬንና ሩሲያን እያጨፋጨፈ ያለው ይሄው የዓለም ስርዓት ነው። ዓለም ላይ የሰዎችን ደም ማፍሰስ እንደ መጀመሪያ ግብ አድርጎ የሚሄድ የዳቢሎሳዊ ማንነትን የተላበሰ ዓለም ነው የምናየው። ለዛ ነው የዓለም ህዝብ ለፍርድ መቅረብ አለበት። የዓለም ህዝብ ለፍርድ መቅረብ አለበት። ማን ነው የሚፈርደው? ምናየው ይሆናል። እና ለህወሓት ህዝብን ችግር ውስጥ መክተት፣ ችግሩን መተረክ፣ ችግሩን እጅግ በጣም የባሰ ችግር እያደረገ መሄድ፣ ያንን በቪዲዮና በፎቶ እያወጡ መናገር ለህወሓት ትርፉ ነው። በዚህ መልኩ ማትረፍ መነገድ ልምዱ ነው። ለህወሓት የሚያከስረው ታዲያ ምንድን ነው ከተባለ ሰላም፣ ዲሞክራሲ፣ ምርጫ፣ የህዝብ ደስታ፣ የህዝብ አብሮነት፣ የህዝብ ስኬት፣ የህዝብ እርስ በርሱ በህይወቱ ላይ